Happy Kids! የእስራኤል ልጆች ከግብጽ ከወጡ በኋላ በምድረ ከነዓን መኖር ጀምረዋል። ከተወሰኑ ዓመታት በኋላም በዚያ ምድር የሚኖር ከነዓናውያን የሚያመልኳቸውን ጣዖት ማምለክ ጀመሩ። በዚህም ምክንያት እግዚአብሔር ሚዲያማውያንን ተጠቅሞ ቀጣቸው። እግዚአብሔርም መልአኩን ጌዲዮን ተብሎ ወደሚጠራው ሰው ላከ። መልአኩም ጌዲዮንን እግዚአብሔር እስራኤልን ከጠላቶቻቸው እጅ እንድታድናቸው መርጦሃል ብሎ ነገረው። ጌዲዮንም በሰማው ነገር እርግጠኛ ስላልነበረ ይህ ነገር ከእግዚአብሔር እንደሆነ ማረጋገጥ ፈልጎ ምልክትን ወይም ተአምራትን ጠየቀ። ጌዲዮን ከ32,000 ሰዎች ጋር ነበር ለውጊያው ዝግጅት ማድረግ የጀመረው። ሆኖም እግዚአብሔር የፈራ ካለ ወደ ቤቱ እንዲመለስ እንዲያደርግ ጌዲዮንን አዘዘው። ስለዚህም የፈሩት ወደ ቤታቸው ሲመለሱ 22,000 ብቻ ቀሩ። አሁንም የተመለመለ ሰራዊት ብዛት ስለነበረው እግዚአብሔር እንዲቀንስ ፈለገ። ስለዚህም ሌላ የመቀነሻ መንገድ እግዚአብሔር አዘጋጀ። እርሱም ውሃ እንዲጠጡ ማድረግ ነበር። ከፊሎቹ በጉልበታቸው ተንበርክከው ጎንበስ ብለው ከወንዙ ውሃ ይጠጡ ነበር። እንደዚሁ ውሃ ሲጠጡ የነበሩትን ጌዲዮን አሰናበታቸው። ስለዚህም ወደ ቤታቸው ሄዱ። የቀሩት ግን ውሃ በእጃቸው ከወንዙ እያነሱ ልክ ውሻ ውሃ እንደሚጠጣ እነርሱም እንደዚህ አድርገው መጠጣት ጀመሩ። እነኚህም ለጦርነቱ ተመረጡ። ቁጥራቸው 300 ነበር። ምንኛ ትንሽ ሰራዊት ነበር። እግዚአብሔር ይህን ያደረገው እስራኤላውያን በራሳቸው ብርታት ድል እንዲያደርጉ እንዲያስቡ ነበር። ስለዚህ ከዚህም በኋላ ጌዲዮንና ከእርሱ ጋር የነበረው ትንሽ ሰራዊት በሸለቆ ውስጥ መሽጎ የነበረውን የሚዲያማውያንን ሰራዊት ከበበ። ከጌዲዮን ጋር የነበረው እያንዳንዱ ሰው በቀኝ እጁ ቀንደ መለከት በግራ እጁ ደግሞ በማሰሮ ውስጥ የሚበራ ችቦ ይዘው ነበር። ጌዲዮን ምልክት ሲሰጣቸው እያንዳንዱ ሰው ቀንደ መለከት ነፋ፣ ችቦንም አበራ። ከዚያም የእግዚአብሔርና የጌዲዮን ሰይፍ ብለው ጮሁ። ልጆችዬ ለዛሬው የነበረን የመጽሐፍ ቅዱስ ትምህርት ይሄን ይመስላል። በሚቀጥለው ሳምንት ደግሞ በአዲስ ትምህርት እስክንገናኝ ድረስ መልካም ሳምንት።